ከቀድሞ ጀምሮ ታምር የሰራህ አንተ ነህ አንተ ነህ ከቀድሞ ጀምሮ የወጣ ዝናህ ትናንትናም ዛሬም ዘላለም ያለህ ትናንትናም ዛሬም ዘላለም ያለህ አንተ ነህ አንተ ነህ ከቀድሞ ጀምሮ ታምር የሰራህ አንተ ነህ አንተ ነህ ከቀድሞ ጀምሮ የወጣ ዝናህ ትናንትናም ዛሬም ዘላለም ያለህ ትናንትናም ዛሬም ዘላለም ያለህ የእግዚአብሔር ስም ግንብ እያፈረሰ ቃዴስና በርኔል እያረሰረሰ ባህር ከፍሎ ሕዝብ እያሻገረ ይኖራል ለትውልድ እየተነገረ በተዘረጋች እጅ በጸናች ጉልበቱ በታላቅ ትርግና ይኖራል ፍጥረቱ እግዚአብሔር ነውና ብርቱና ገናና ለዘላለም ክብሩ ይነገራል ገና ለዘላለም ክብሩ ይነገራል ገና አንተ ነህ አንተ ነህ ከቀድሞ ጀምሮ ታምር የሰራህ አንተ ነህ አንተ ነህ ከቀድሞ ጀምሮ የወጣ ዝናህ ትናንትናም ዛሬም ዘላለም ያለህ ትናንትናም ዛሬም ዘላለም ያለህ ተናገሩ የተጎበኛችሁ ነቀፌታቸውን ያስወገደላችሁ ያለፋችሁ ሳይነካችሁ ገዝቶ ከአንበሳ መንጋጋ ተርፋችሁ ከእሳቶ በተዘረጋች እጅ በጸናች ጉልበቱ በታላቅ ትድግና ይኖራል ፍጥረቶ እግዚአብሔር ነውና ብርቱና ገናና ለዘላለም ክብሩ ይነገራል ገና ለዘላለም ክብሩ። ህልናችንን ሰብስብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች በዚህ ቅድስት ስፍራ በተቀደሰ ቀን የተገኛችሁ ሁላችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እግዚአብሔር ከሁሉም በላይ መወዳችሁ እናንተም እግዚአብሔርን የምትወዱ ሕፃናት እንደምን አደራችሁ? እንደምን አደራችሁ? መመስገን ልዑለ ባሕርይ የሆነው አምላካችን ኢየሱስ ክርስቶስ ስሙ የተመሰገነና የተቀደሰ ይሆንልን። ስሙን ጠርተን ስሟን አለመጥራት የማንችለው የእመቤታችን የቅድስት ድንግል ማርያም ስም ከቅዱሳን መላእክቶች፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ጋር የተከበረ የተቀደሰ ይሆንልን። እሺ አሁን ፕሮግራማችንን እንጀምራለን። አባቶች መጥቶ ደርሷል። ሌሎቹ ደግሞ ገና ይመጣሉ። ስለዚህ እነዚህ እስከሚመጡ የመክፈቻ ጸሎት አባታችን ያደርጉልናል። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እናንተ በስየው ኩለንታዬ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድስት ሥላሴ እግዚአብሔር ታቦት ማሰነ ከደገ ሰይጣን በቅድመ ዛቴ የቅድስት ቤተ ክርስቲያን እንደ ኢቲስ ማርያም ስሙ ለዓለም ዓለም ናኩተከ እግዚኦ ዘይባት ከነዋርከከ እግዚኦ ታመነከ ገን ለከ እግዚኦ ንትከለ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ንጉሠ ነገሥት
አምላክ አንተ ለኩሉ ዘዝካሉ ኩላ ዘነብስ ወነስዋ ከበከም ማረና ቅዱስ ወልደከ እንዘም ለአንተ መሰሰበት ከመዚህ በሉ። በሰላም ያሳደርከኝ አምላክ በሰላም ያውለን፣ ቀሪ ዘመናችን ይባርክልን፣ ጉባኤያችን ይባርክልን፣ ይጠብቅልን። አምላካችን ጉባኤ ነቢያትን፣ ጉባኤ ሐዋርያትን፣ ጉባኤ ሊቃውንትን ይባረከ አምላካችን እግዚአብሔር ጉባኤያችን ይባርክልን። ከእመቤታችን በረከት ረድኤት ያሳድርብን። የቅዱሳን መላእክት ጥበቃ ተራዳኢነት ከሁላችን ጋር ይሁን። ከሰንበት ረድኤት ከቅዱሳን በረከቱ ያሳትፈን። አምላካችን ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንዲህ እያልን ቅዱስ ስምን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንደውም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። የእግዚአብሔር አብ ቸርነት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር አብ መንፈስ ቅዱስ አንድነት፣ የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን መላእክት የጥበቃ ተራዳኢነት፣ የአባቶቻችን ጸጋ በረከት ከሁላችን ጋር ይሁን። አረፍ አረፍ በሉ። እሺ ፕሮግራማችን በጸሎት ጀምረናል። ዛሬ ያሉንን መርሃ ግብር አንድ ባንድ ነግራቸዋለሁ። መጀመሪያ ላይ የመክፈቻ ጸሎት ይላል በአባቶች። ሁለተኛ ላይ የመግቢያ መዝሙር በዛሬ ተመራቂ ዘማሪያን በሁለቱ እነሱ ያቀርቡልናል። ሶስተኛ ላይ ትምህርተ ወንጌል በመምህር ጥበቡ ይላል። አራተኛ ላይ መዝሙር በዘማሪ ዲያቆን ቢንያም ይላል። አምስተኛ ላይ ማዕድ አለን። እንደዚህ ያል ከ6ኛ እስከ 9ኛ ሰዓታችንን እየጠበቅን ሳናንዛዛ ሳናስረዝም ሁላችንም በሰዓታችን ተጠቅመን መርሃ ግብራችንን እንጨርሳለን ማለት ነው። ዛሬ ሁለት ወንድሞች አሉን። መርሃ ግብሩ የተከናወነበት ምክንያት ማለት የተዘጋጀበት ምክንያት 1 2 3 እንትን አለው ማለት ማዘጋጀት የነበረብን መጀመሪያ ላይ ከዚህ በፊት ነበረ። ግን አሁን መጀመሪያ ላይ እነሱ መዝሙራቸውን ሁለቱ ዘማሪያን ወንድሜ ዲያቆን ቢንያም እና ዘማሪት ኢየሩስ ዛሬ አንዳንድ ሲንግል መዝሙር ሰርተው ያስመርቃሉ። ስለዚህ የእነሱም አለ። ሌላው ደግሞ በማህበራችን በኩል ሰርጋቸውን የፈጸሙ ከዚህ በፊት የፈጸሙ ልጆች አሉ። ለነሱም የእውቅና መርሃ ግብር ይኖረናል። እንደዛውም ስለ ማህበሩ ወንድሞቻችን የኛ ማህበር ታውቃላችሁና እነሱ ስለ ማህበሩ ወደፊት ሁኔታ አሁን ያለበት ምንድነው እሱን ነገር ሁሉንም ነገር በትንንሽ ደቂቃ በተሰጠን ደቂቃ አድርገን እንጠቀማለን። አሁን ቀጥታ ወደ ምናልፈው ሁለተኛው የመግቢያ መዝሙር ይሆናል። መዝሙሩን የሚያቀርብልን ወንድማችን ዲያቆን ዘማሪ ቢንያም ይሆናል። በማስተዋል ለማተም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ እግዚአብሔር በመንፈስ ቅዱስ መንፈሳውያን የምትሰኙ የክርስቶስ ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት በኩራት የመስቀል ስር ያደራ ልጆች በወደደንና ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን እስከ ሰዓት ቆያችሁ?
አሜን። መመስገን የባህሪ የሆነ የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ዘላለማዊ ስሙ የተመሰገነ ይሁን። አምላክን ወልዳ ወላዲተ ቃል ያልናት ቅድስት ድንግል ማርያም ልጇ በፈጠረው አንደበት ሁሉ ስሟ የተመሰገነና ከፍ ከፍ ያለ ይሁንልን። አይለዩምና ቅዱሳን ጻድቃን፣ መላእክት፣ ሰማዕታት እግዚአብሔር ባከበራቸው ጸጋና ክብር መጠን የከበሩና የተመሰገኑ ይሁንልን። ለእግዚአብሔር መልካም ፍቃድ የልቤን በልቤ ይዤ ከፊትሽ ቆሜያለሁ፣ የሆዴን በሆዴ ይዤ ከፊትሽ ቆሜያለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚኝ አማልጅኝ እላለሁ እያል በንስሐ ሆነን እግዚአብሔርን አብረን እናመሰግናለን። በልቤ ከፊትሽ ቆሜያለሁ፣ የሆዴ በሆዴ ከፊትሽ ቆሜያለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። ግራ ቀኝ ሕይወቴ በእሾህ ታጥሮብኛል፣ በፊት በኋላዬ መሰናክል በዝቷል። እኔስ ያለ ምርኩዝ ጉዞዬ ከብዶኛል። እማምላክ ደግፊ እጅ ተዘርግቷል። እማምላክ ደግፊ እጅ ተዘርግቷል። የልቤ በልቤ ይዤ ከፊትሽ ቆሜያለሁ፣ የሆዴ በሆዴ ይዤ ከፊትሽ ቆሜያለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። ቆሜ ስራመድ ጤነኛ መስላለሁ፣ የውስጤን ጎደሎ እኔ አውቃለሁ። ድንግል ሆይ ቅረቢ አይዞሽ በይ፣ የጭንቀቴን ካባ አውልቀሽ ጣይልኝ፣ የጭንቀቴን ካባ አውልቀሽ ጣይልኝ። የልቤን በልቤ ይዤ ከፊትሽ ቆሜያለሁ፣ የሆዴን በሆዴ ይዤ ከፊትሽ ቆሜያለሁ። ካለኝ ነገር ሁሉ አንቺን መርጫለሁ።
እናቴ ሆይ ስሚ አማልጅኝ እላለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። እናት ያለው ሰው ፈጽሞ አይተክዝም። አንድ ቀን ይስቃል አልቅሶም አይቀርም። ሐዘኔ በደስታ ለውጪው እናቴ በሐሴት ልዘምር በቀረው ሕይወቴ በደስታ ልዘምር በቀረው ሕይወቴ የልቤ በልቤ ይዤ ከፊትሽ ቆሜያለሁ። የሆዴ በሆዴ ይዤ ከፊትሽ ቆሜያለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። አሁንም ጎደሎ በውስጤ አለና ድንግል ሆይ ቅረቢ ዛሬም እንደገና ለዚች ለትንሿ ለጥቂቷ ዕድሜ እንደ ከፋኝ አልኖር ቀና አርጊኝ እናቴ እንደ ከፋኝ አልኖር ቀና አርጊኝ እናቴ የልቤን በልቤ ይዤ ከፊትሽ ቆሜያለሁ። የሆዴን በሆዴ ይዤ ከፊትሽ ቆሜያለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። የልቤን በልቤ ይዤ ከፊትሽ ቆሜያለሁ። የሆዴን በሆዴ ይዤ ከፊትሽ ቆሜያለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስሚ አማልጅኝ እላለሁ። ምሬሃለሁ በለኝ ስለ ድንግል ማርያም ምሬሃለሁ በለኝ
ድንግል ማርያም መሐሪው መድኃኒዓለም ይቅር ባይ አንተ ምሬሃለሁ በለኝ ስለ ድንግል ማርያም ምሬሃለሁ በለኝ ስለ ድንግል ማርያም መሐሪው መድኃኒዓለም ይቅር ባይ አንተ ባዳድንኳኖች ይብቃ መቀመጤ የቀናውን መንፈስ አድሰው በውስጤ የምሕረት ዓይኖች ይዩኝ በይቅርታ ስለ ድንግል ማርያም እስራቴን ፍታ ስለ ድንግል ማርያም እስራቴን ፍታ ምሬሃለሁ በለኝ ስለ ድንግል ማርያም ምሬሃለሁ በለኝ ስለ ድንግል ማርያም መሐሪው መድኃኒዓለም ይቅር ባይ አንተ ቸል በማለቴ የደምን ዋጋ ተመልሼ ገባሁ ከጥፋት መንጋጋ ሰላሜ ደፍርሶ ተቅበዝባዡኛለሁ ስለ እናትህ ብለህ ማረኝ እልሃለሁ ስለ ድንግል ማርያም ማረኝ እልሃለሁ ምሬሃለሁ በለኝ መሐሪው መድኃኒዓለም ይቅር ባይ በቀንዱ መሻቴ ሥጋ ነፍሴን ቀብሮ አጥንቻለሁ አጥንቴ ተሰብሮ ከበረዶ ይልቅ ነጭ ታደርግ ስለ ድንግል ማርያም ከኃጢአቴ ጠበል ስለ ድንግል ማርያም ምሬሃለሁ በለኝ ምሬሃለሁ በለኝ መሐሪው መድኃኒዓለም ይቅር ባይ አንተ ከንፈሮቼን ከፍተህ ለቁም ምስጋና አንተ የጋረደኝ ጣሪያ ይነሳና አልብሰኝ እግርህን ይቅር በራቁቴ ስለ ድንግል ማርያም መልሰኝ ከቤቴ ስለ ድንግል ማርያም መልሰኝ ከቤቴ ምሬሃለሁ በለኝ ምሬሃለሁ በለኝ መሐሪው መድኃኒዓለም ይቅር ባይ አንተ የለም ምሬሃለሁ በለኝ እልፍ አእላፍ መላእክት ይቆሙ ባንተ ፊት አያርፉም ይተጋሉ ስሉስ ቅዱስ እያሉ ያለና የሚኖር አንተ ነህ በሰማያት ላይ ከፍ ክብርህም በምድር ይነገራል ዘመን የሚዋጃል መድኃኒዓለም ስምህ ገናና
መድኃኔዓለም ስመ ገናና ሊቃናት ይጮኻሉ በጎል ይነሳ እያሉ የወርቅ ጽና የያዙ ምስጋናህን አበዙ። ያለና የሚኖር አንተነ እግዚአብሔር በሰማያት ላይ ከፍ ክብርህም በምድር ይነገራል። ዘመን የሚዋጃል መድኃኔዓለም ስመ ገናና መድኃኔዓለም ስመ በደም የታተሙ ኃይልህን ተሸከሙ የቅን የውደት ሆነን ባለም ገብነን ያለና የሚኖር አንተነ እግዚአብሔር በሰማያት ላይ ከፍ ክብርህም በምድር ይነገራል። ዘመን የሚዋጃል ምስጋና መድኃኔዓለም ስመ ገናና መድኃኔዓለም ስመ በዙፋኑ ስር ካሉ ከሰባቱ መናፍስት ከታመነው ምስክር አዲስ ውዳሴ መዝሙር ያለና የሚኖር አንተነ እግዚአብሔር በሰማያት ላይ ከፍ ክብርህም በምድር ይነገራል። ዘመን የሚዋጃል መድኃኔዓለም ስመ ገናና መድኃኔዓለም ስመ በሰማያት ላይ ከፍ ክብርህም በምድር ይነገራል። ዘመን የሚዋጃል መድኃኔዓለም ስመ ገናና መድኃኔዓለም ስመ ዝማሬያችን ለዘማሪ ወንድማችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜና በጸጋ በቤቱ ያቆይልን፣ መጨረሻውን ያሳምርልን እንላለን። እሺ መዝሙር ሁለተኛ መርሃ ግብራችንን ጨርሰናል። ሶስተኛ መርሃ ግብራችን ትምህርተ ወንጌል ይሆናል። ትምህርተ ወንጌሉን የሚሰጡን መምህር ጥበቡ ይሆናሉ። ለነሱ ተናጋሪ አንደበት፣ ለኛ አስተዋይ ልቦና ያድለን። አሁን ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ ከንልማ ከነፉረ ቁልቁሉ ዋቀዮ ቶኮ አሜን። ቅዱስ አምላካችን ገዳናው አሸናፊው ልዑል እግዚአብሔር ዛሬ በዚህ መልኩ ቅዱስ በሆነው መቅደስ ስለሰበሰብከን፣ ስለወደድከን፣ ስለጠራህን ደግሞ ስለምትወደን እዚህ ስፍራ እንድንገኝ ቃልን እንድንሰማ ስለፈቀድክልን ስምህን እናመሰግናለን። የእግዚአብሔር ቤተሰቦች፣ የእመቤታችን የእናታችን የቅድስት ድንግል ማርያም የመስቀሉ ስር የአደራ ልጆች በዚህ ስፍራ ላይ የእግዚአብሔርን ቃል ናፍቃችሁ ከሩቅም ከቅርብም ተሰበሰባችሁ ኦርቶዶክሳውያን ክርስቲያኖች ሁላችሁም ባሰባሰበንና በጠበቀን በልዑል አምላካችን በእግዚአብሔር ፍጹም የሰላምታ ቃል እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ?
እጅግ በጣም የሚወደን በክፉ ቀናችን አጠገባችን የሚቆም በፈረሰው ግድግዳ በኩል ቆሞ የሚረዳን በከፋን ጊዜ ባዘን ጊዜ በተቸገረን ጊዜ እንደ መልካም ወዳጅ ሁለተኛ አባት እሱ ከኛ ጋር ሆኖ በብዙ ስለረዳንና ስላገዘን ስሙ ለዘላለሙ የተመሰገነ ይሁን። የእመቤታችን የእናታችን የቅድስት ድንግል ማርያም ምልጃዋና ቃል ኪዳኗ ከሁላችንም ጋር ይሁን። ለጥቂት ደቂቃዎች የእግዚአብሔርን ቃል የምንሰማበት የትምህርታችን ርዕስ ይህም ያልፋል በሚል ይሆናል። የቅዱስ ዮሐንስ መልእክት መጀመሪያይቱ ምዕራፍ 2 ከቁጥር 9 ላይ ተጽፎ የምናገኘው ኃይለ ቃል ነው። በዚህ በአንደኛ ዮሐንስ ምዕራፍ 2 ከቁጥር 9 ላይ ይህም ያልፋል የሚል ቃል ተጽፎ እናገኛለን። ደቂቃ ሙራሳፍ ጀቻ ሰገሌ ዋቀዮ ከነቲን አገኙ ማተዱረን ኬኛ ኩኒስ ኒዳብራ ከንጀዶን እስቲ እንደው ይሄ ቃል በጣም ልባችንን የሚጠግን ስለሆነ የሚያረጋጋን ስለሆነ ድምጻችሁን ከፍ አድርጉና ይህም ያልፋል በሉ እስቲ። እስቲ ደግማችሁ በሉት። ኩኒስ ኒዳብራ ጀዳሜ ጀዳ ሰገሌ ኩኒስ ኒዳብራ ጀዳሜ በደንብ እንደው ልብ ብላችሁ አድምጡ ወገኖቼ ክርስቲያኖች። ይሄ ቃል በዚህ ዘመን በዚህ ሰዓት ዋና አስፈላጊ ሆኖ ተገኝተዋል። መቼም እግዚአብሔር ያለምንም ምክንያት ሐሳብ አንስቶ በቃሉ በኩል አይናገረንም። እግዚአብሔር የቆሰልንበትን የጎደለብንን ነገር ያስጨነቀንን ነገር ጠዋትና ማታ ጥያቄ የሆነብንን ነገር በሙሉ ያውቃል። መተዱሬ ከናን ዋቀዩ ዩኒቨርሲሱ ከንበርባዴ ዋመሌሚቲ ረኮ tokkotu jira jechaadha. Dhiphannee jechaadha. Rakkannee jechaadha. Malee waaqayyo mata duree kanaan akkanuma nu barsiisu kan rakkatitu as keessa jira. የተቸገረ ሰው ነው እዚህ ውስጥ ያለው። ይጨነቃል። ስለገጠመው ነገር ጠዋትና ማታ ያወራል። ይሄ ያለሁበት ሁኔታ መቼ ነው የሚያልፈው ልፍ የሚለው ይላል። ዛሬ እንደምታውቁት ነው ሰዎች ካለባቸው የመከራ ክብደት የተነሳ ከጤንነታቸው ጋር አልሆን ብለው ብቻቸውን እያወሩ የሚሄዱበት ጊዜ ላይ ደርሰናል። እግዚአብሔር ይማረን። አሜን በሉ እስቲ። እግዚአብሔር ወደ ቀልባችን ይመልሰን። እኔ ያለሁበት ከተማ ላይ እኔ እንኳን በቅርቡ የማውቃቸው ሰዎች ድሮ ጤነኛ የሆነ ሰላምታ ሲሰጡን የነበሩ ሰዎች እልፍ ብለው ሲያልፉ አያለሁ እና እደነግጣለሁ። ምንድነው አቶ ገሌ የሆነው? ወይዘሮ ገሌ አላየችኝም ወይ? ቤተክርስቲያን አካባቢ ነው የምንተዋወቀው። እኛ አገልጋዮች ስለሆነን ሰዎች ገና ከሩቁ ሲያዩ ነው ሰላም የሚሉን። ጎንበስ ብለው አክብረውን ነው። አሁን ደግሞ ከጊዜ በኋላ የምናየው ነገር እያዩ ማለፍ፣ ከዛ በኋላ በሐሳብ ውስጥ መሆን፣ መጨነቅ እና ምንድነው የሆነው ብዬ አስባለሁ። አንድ ነገር አለ፣ የከበደን ነገር አለ፣ ያስጨነቀን ነገር አለ፣ ብቻችንን እንድናወራ ያደረገን ነገር አለ። ግን እግዚአብሔር ዛሬ በዚህ ስፍራ ላይ የሰበሰባችሁ ለዚህ ነው። አራ ዋቀዩ መናከነት ከነሱ ወልቀቤ ራኮ ተኩት ጅራ ይቻል ኡጉማ ረከነ ጅራ ኡጉማ ጥበነ ጅራ ኡጉማ አማሃሊ ከሰይሩ ሃላ ጋሪ ሚቲ ገሩ ዋቀዩ ማልጀዳ ኩኒስ ንደምራ ጀዳ ይም ያልፋል። እስቲ አንድ ጊዜ በሉ፣ እስቲ ደግማችሁ በሉት እስቲ። ይሄንን እኮ የሚለው ማንም እኮ አይደለም። እንደዚህ አይነቱን ቃል የሚነግረንና የሚያጽናናን እኮ እሱ ነው። ወንጌላዊው ቅዱስ ዮሐንስ በመልእክቱ ላይ ለክርስቲያኖች ለክርስቶስ አገልጋዮች
በጻፈው መልእክቱ ላይ ያስቀመጠው ቃል በዛን ሰዓት ገና ክርስትና ዳዴ እያለ በሚጀምርበት በዛን ዘመን ስለ እምነታቸውና ስለ ሃይማኖታቸው ብዙ ክርስቲያኖች ዋጋቸውን ይቀበሉ መከራ ይቀበሉ ነበር። ያለ በደላቸው በደለኛ ተብለው ያለ ጥፋታቸው ጥፋተኛ ተብለው በብዙ መከራና በብዙ ጭንቅ እንገላቱ ነበር እና ብዙ ፈተና ሲበዛባቸው በጣም መከራ ሲበዛባቸው ይህ ታላቁ ሐዋርያ ወንጌላዊው ቅዱስ ዮሐንስ መልእክት ላከላቸው። በጊዜው የነበሩ ክርስቲያኖች ከመከራ ብዛት የተነሳ ጨልሞባቸው ነበር። አንዳንድ ጊዜ ፈተና ሲበዛ አይታችሁ ከሆነ ጨልሞብኛል ይላል አንድ ሰው። ብርሃን ውስጥ ሆኖ እኔ እኮ ዛሬ ምንም እኮ አይታየኝም አናፍ ዱከናራ ሆምቱ ነቲ ሙለቱ ነቲ ዱከናዬ ጅራ በሪቱን አናባ ጋሪ ሚቲ ጅራ ራኮን ዮባያተ ኑት ዱከና ይቻላል። ኤርጋሳ ከስተት ማልጀደ ቁልቁሉ ዮሐንስ ምን አለ? በጣም በሚገርም ሁኔታ ምዕራፍ 2 ቁጥር 9 ላይ ምን አለ? ምን ጨለማው ያልፋልና እውነተኛው ብርሃንም በጊዜው ይበራል አለ። እስቲ ይህን ቃል ተናገሩ። እውነተኛው ብርሃን በሉ እስቲ። በጊዜው ምን ይሆናል? ይበራል በለዋ። ሃይ የሮሳቲን ኢፍኒ ኡጋ ዱካኒ አማ ከሰ ጅርተን ኩን ደብሬቶ የሮ ኢሳቲን ኢፍኒ ኡጋ ኢስኒፍ ኢፋ ኩንሞ ሂንደብራ አጀደ ገመቹ አከናከና አብዲ አከናከና ከኑፍ ከነ ዋቀዩ መቃኒሳ ከንገለቱ ያታው አሜን ጀዳ። ይሄንን ተስፋ የሰጠን እግዚአብሔር በእውነት ስሙ የተመሰገነ ይሁን። ይሄንን ደብዳቤ ጻፈላቸው። ደስ እኮ ይላል። ለዚህ እኮ ነው አሁን ዛሬ ጉባኤ ያስፈልገው። እግዚአብሔር እኮ ይሄንን ደብዳቤ ነው ሊጽፍላቸው ሊነግራቸው እንደሚፈልገው። ወንጌላዊው ቅዱስ ዮሐንስ ይሄንን መልእክት ሲጽፍላቸው ህዝቡ ተጽናና። የእግዚአብሔር ቃል ያጽናናላ። በረታ፣ በመከራው ጠነከረ፣ በክርስትናው አላፈረም። አመንቲ ሳቲት ይንቃኖፍነ ረኮ ኢሳ ግድራ ይራገሰን ኦብሱ ጀልቀበን ሂንደራ ከንጀዱ ኢፍኒ ሂንዱፋ ዱከንኩን ሂንደራ ከንጀዱ አብዲ ኢትሆረካ ጀቺ ዋቀዮ በርባቺሳ ሰገሌ ዋቀዮ በርባቺሳ ከንጀኑ ከናፍ የእግዚአብሔር ቃል ያስፈልገናል የምንለው ለዚህ ነው። ምናልባትም ዛሬ በዚህ ጉባኤ ላይ እግዚአብሔር ለምን እንደጠራችሁ እኔ አላውቅ፣ እግዚአብሔር ግን ያውቃል። እግዚአብሔር ያውቃል በሉ። ዋቀዮ እንቤ ከጅራሜ እንቤ ከሞንቤኩ ማሊፍ አካስኑ ፊዴ ለምን እንደጠራን አታውቁ። ደክማችሁ ይሆናል፣ ተጎሳቅላችሁ ይሆናል፣ ከስራችሁ ይሆናል፣ ጓደኛችሁና ጎረቤታችሁ የልባችሁ ወዳጅ ያላወቀላችሁ የከበረ ነገር በህይወታችሁ ገጥሞ ይሆናል። ይሄ ነገር መቼ ነው ከኔ ላይ ልፍ የሚለው የሚል ጠዋትና ማታ ከእግዚአብሔር ጋር ተነጋገሩ ይሆናል። ምናልባትም ዛሬ ሰዎች የሰዎችን ሐሳብ መስማት ትተዋል። ድሮ በተቸገርን ጊዜና በተጨነቅን ጊዜ ጓደኞቻችን ጋር እንደውል ነበር። ሁሉ ሰው ወዳጅ አለው። የልብ ወዳጅ ምስጢረኛ የሚለውን ሰው አስቀምጠዋል። እና በተጎዳን ጊዜ ተጎድቻለሁ እባክህ እናና እስቲ ሐሳቤን ሼር ላድርግ ላካፍል ይባል ነበር። አሁን እንደዚህ ብለን የቀጠርናቸውና በቸገርን ጊዜ በተራብን ጊዜ በተጎዳን ጊዜ ብቸኝነት በተሰማን ጊዜ እናማክራቸዋለን ያላቸውን ሰዎች ጋር ዞር ዞር ብንል እነሱ ራሳቸው የራሳቸውን ችግር ነው የሚያወሩት እንጂ የኛን ችግር አይካፈሉም። አሁን አንተ ይሄንን ችግር ነው ብለን የምታወራው እኔ ላይ የደረሰው ነገር ብነግር ምን ትላለህ ብሎ የራሱን መከራ ልትጽናኑ ከሄዳችሁ በኋላ ሌላ መከራና ሐዘን ሰምታችሁ ተመጣላችሁ። አሁን በዚህ ዘመን እውነተኛ የልብ ወዳጅ እግዚአብሔር ነው። እስቲ እግዚአብሔር ነው በሉ። እውነተኛ የልብ ወዳጅ ማን ነው? ሂሪያ ለጴኬኛ ዋቀዮ ቆፋዳማ ከናፉ ማልኒ ከንጀዱ ቁልቁሉን ዮሐንስ ዱካን ኩን የሮሳቲን ሂንደራ ጉያን ኢፋሞ ሂንዱፋ ጀረ አማከና ገነማ ፍገልገለ ያዱ ከንቀም ይሄንን ነው አሁን ማሰብ የሚገባል። ወዳጆቼ አንድ ነገር ደግሞ አለ። ለምንድን ነው ግን ፈተና በህይወታችን ውስጥ የሚንደጋገመው?
ለምንድነው መቼ ነው የሚያልፈው የሚያስብል መከራ ወደ ህይወታችን የሚመጣው? ይሄንን ማየት በጣም ጥሩ ነው። አንድ ነገር ብነግራችሁና ወደ ዋናው ሐሳብ ብገባ እኔ ደስተኛ ነኝ። ይኸውላችሁ ብዙ ሰዎች ፈተናና መከራ ቤታቸውን ሲጎበኝና ሲፈራረቅባቸው ራሳቸውን ከኃጢአተኝነት ጋር ያያይዙትና እግዚአብሔር እንደተዋቸው ያስባሉ። አንዳንድ ጊዜም በህይወታቸው ውስጥ እግዚአብሔር እንደረሳቸው፣ እግዚአብሔር እንደተዋቸው፣ እኔ ስንት ዓመቴ ነው እግዚአብሔር ቤት ከተመላለስኩ፣ ስንት ዓመቴ ነው ወደ መቅደሱ የመጣሁት፣ አያልፍም ወይ የኔ ብለው እግዚአብሔር እንደተቆጣቸው የሚያደርጉ ሰዎች አሉ። ከመዋቀዮ አካቴት ይፈካት ዮም ደራ አንነ መዋቀዮ ታይወዶ እንጅሩ ይጀረን። እኔ ያለሁበት ከተማ ላይ አንድ ቀን ወንጌል አስተምሬ አገልግዬ ክቡር አባታችንን ረጅም ዕድሜ ይስጥልን። በያላችሁበት አረፍ አረፍ በሉ። እንግዲህ ተባረካችኋል።